እየተራጩ ተገናኙ። ማመን አቃታቸው። አክሊሉ በጣም አበደ፣ ደነገጠ። የሞገስ ቤት ሊሸጥ ነው። ከባድ ችግር ገጠመው። ሞገስ አለም በቅናት አበደች። በስተመጨረሻ አለም ሰገን በህይወት እንዳለችና መድብል ሲያፈቅራትና ሲወዳት የነበረችው ሴት በህይወት እንዳለች አወቀች። በፍጹም በህይወት መኖር የለባትም፣ እገላታለሁ፣ ቅድስቴ እመኝኝ እያለች ጉራዋን ስትቸረቸር መድብል ጀግናው ማንቁርቷን አንቆ ትሰሚኛለሽ ሰገን፣ የምወዳትና የማፈቅራት ሚስቴን አግኝቼ አንቺ ነሽ እገላለሁ ብለሽ ደግሞ አፍሽን ሞልተሽ የምታወሪው፣ እኔ ልቅስ እንዳልገልሽ ቀድሜ አለም ስነ ስርዓትሽን ትይዥ እንደሆነ ያዥ ብሎ ከባድ ማስጠንቀቂያ ሰጣት። በስተመጨረሻ አክሊሉ መርዞን ከባድ ደላላ እንድታፈላልግልኝ እፈልጋለሁኝ፣ ቤቱን መሸጥ አለብኝ ብሎ አለ። ምን እያልክ ነው? ለምንድን ነው የምትሸጠው? እውነት ለመናገር እኔ የፈለግከውን ነገር ላደርግልህ እችላለሁ፣ ነገር ግን ለዚህ ቤት 80 ሚሊዮን እና 70 ቢሊዮን ከምታወጣ ለምን መሸጡን አተወውም ብሎ ሲለው፣ አንተ ሰውዬ በእኔ እጅ መሞት ፈልገሃል መሰለኝ፣ ይህ እኮ የእኔ ቤት እንጂ ያንተ ቤት አይደለም ብሎ አለው። መርዞ እና ኤፍራታ ከባድ ጦርነት ውስጥ ናቸው። ደግሞ ዛሬ እንደዚህ ያማረብሽ ለምንድን ነው? በጠዋት ምግብ ሰርተሽ ታበይኛለሽ ስል አንቺ ግን አጭር ቀሚስ ለብሰሽ ቀጭቋ ጫማ አድርገሽ የት ወተሽ ነው ብሎ ሲያመሰቃቅላት መርዞ፣ አሁንስ በቃ ስነ ስርዓትህን ብትይዝ ይሻልሃል። እኔ የትም ቢሄድ የትም ለራሳችንና ለራሳችን ብቻ ነው አለህ አይደለም እንዴ? እንደፈለክ ዙረህ እየመጣህ ቁም ስቅሌን የምታበላ ያንተ ደላላነት የቱጋ ነው እስኪ ፍሬው ብላ አለችው። ይልቁንስ አክሊሉ ጧት ላይ መጥቶ ነበር ብላ ስትለው፣ ለምን አይመጣ በጧት እየከፈትሽለት ብሎ አላት። በቃ ከዚህ በላይ ምንም ነገር እንድትናገር አልፈልግም ብላ አለችው። መድብልና ሰገን አይ አንቺማ በህይወት ልትኖሪ አቺ መንፈስ ነሽ እያለ ሲጮህና አይኑን ፍጥጥጥ ሲያደርግ ሰገንም እጇን በልቧ ይዛ አይ መድብል አንተ ልትሆን አትችልም፣ የመጀመሪያዬም የመጨረሻዬም ያልኩህና የሰየምኩህ በልቤ ውስጥ ያነገስኩህ አንተ አይደለህም ብላ አለች። በስተመጨረሻ ሞገስም እጅጉን ደንግጦ ምንድን ነው የምታወሩት እናንተ ሰዎች? ቆይ እኔ ያልኳት ያቺ ሰገን የእውነት በህይወት አለች ወይ እስኪ ንገሪኝ ብሎ አለው። አዎ ስንመኛትና ስናስባት የነበረችዋ ሰገን ይችትና ሞገስ እያለ መድብልም አይኑን ግልብጥብጥ አድርጎ እያሳየውና በጣም ደነገጠም። ሰላም ሰላም! ውድና የተከበራችሁ የህያቤቴ ቤተሰቦች እንዲናችሁልኝ ሁሉ ሰላም ሁሉ መልካም፣ እኔ እግዚአብሔር ይመስገን ሰላም ነኝ፣ ደህና ነኝ። ለቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦቼ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ሰገን ድራማ እንደቀጠለ ይገኛል። ቅድስት እና ብሩኬ እኔ ምልህ የእውነት ግን መድብል የሚያገባት ይመስልሃል ወይ ብላ አለችው። አላውቅም፣ መድብል እኮ አሁንም ድረስ ሰገንን እየረሳት አይደለም። ቅድስቴ አንቺ ደግሞ የግድ አለም ጋር ይጋቡ እያልሽ በጣም እየረበሽና የእውነቴን ነው ምልሽ ሸም እያስያሽ ነው። እርግጥ ነው ያቺ ሰገንን ረስቶ ሁሉንም ነገር የራሱን ህይወት እንዲመሰርትና ልጆች እንዲወልድ እፈልጋለሁኝ፣ ግን ደግሞ በራሱ ተነሳሽነት እንጂ እኔ ገፋፍቸው አልችልም ብሎ አላት። አውቃለሁ እኮ ብሩኬ፣ ግን ደግሞ አለም በጣም ጥሩና መልካም ሴት ናት። እርግጥ ነው ያንተንና የኔን ትዳር ላትወደው ትችላለች፣ ግን ደግሞ መድብልን ነፍሷ እስከሚወጣ እንደምትወደውና እንደምታፈቅረው ታውቃለህ አይደለም እንዴ? ቅድስቴ ሙጭጭ አትበይ ብሎ ሲላት፣ እኔ እኮ ላንተም ለእኛም ለሁላችንም ብዬ ነው። አስበኸዋል? እኔ እናንተ ስንጋባ አለምና መድብል ተጋብተው ሁለታችን እህታማቾች ወንድማማቾቹን አግብተን በጣም ስንደሰትና እንዲሁም ደግሞ ልጆቻችን ተወልደው አንድ ላይ ሲያርጉ እያለች ቅድስቴ ባዶ ህልሟን ስታለም
እንደ አጋጣሚ ዳጣ መጣችና ቅድስቴ ትሰሚኛለሽ፣ ብሩክን እንደምንም ተወዳም ተወድህም ብለን አጋብቼሻለሁ። አሁን ግን መድብል አይሆንም ብላ አለቻት። ምን ነው አንቺ ታገቢዋለሽ እንዴ? ወይስ ደግሞ ምንድነው ችግርሽ? እስኪ ለምንድነው አለምን በዚህ ልክ የምትጠያት? ተናገሪ ዳጣ ብላ ስትላት እኔ አልጠላትም፣ ግን ደግሞ ነገረ ስራዋ ሁሉ በጣም ተንኮለኛና አረመኔ ናት። እስኪ ንገሪኝ፣ የእውነቴን ነው ምልሽ፣ ሰዎች አንድ ላይ እንዲኖሩ ወይም ደስተኞች እንዲሆኑ የማትፈልግ ሴት ብትኖር አለም ናት። ታዲያ ምን አሻይ ብሎ ነው የኔ ምስኪን ወንድም መድብሌ ገና ለገና ሴት የለም ባገሩ ብላችሁ ይችን የተረገመች አውሬ የሆነች ሴትዮ ለመዳር የምትነሳሹ ብላ አለቻት። ዳጣ በቃሽ፣ ከዚህ በላይ ምንም ነገር እንድትናገሪ አልፈልግም። ምንም ቢሆን እኮ እህቴ ናት ብላ ስትልም እኮ ታዲያ ለእኔም እኮ መድብል ወንድሜና ጓደኛዬ ነው። ስለዚህ እባክሽን አንቺን ብትሆኚ ብታስቢበት ይሻልሻል ቅድስቴ። ወይም ደግሞ በኋላ ላይ አጋቢያቸውና እስ በራሳቸው እየተበጣበጡና እየተጣሉ ምን እንደሚፈጠር ታያለሽ ብላ አለቻት። ቅድስትና አለም እኔ ምልሽ እንዴት ነው ነገሩ ብላ ስትላት፣ ባክሽ የሚሆን ነገር አይደለም። እውነት ለመናገር አይኔንም ሆነ ምኔንም እኮ ማየት አይፈልግም። መድብል በጣም ኩሩና እንዲሁም ጀግና ጀነን ያለ ወንድ ነው ብላ አለቻት። እሱማ የታወቀ ነው። አንቺ የእውነት እንደፈለግሽው ልታገኘው አትችም ወይስ ካልሆነ ይቅርብሽ ብላ ስትል፣ ምን እያልሽ ነው ቅድስቴ? እኔ እኮ መድብልን አፍቅሬዋለሁ፣ ወድጄዋለሁ፣ አእምሮዬን ሁሉ ተቆጣጥሮታል ብላ አለች። ምን? አዎ የምሬን ነው ምልሽ፣ እንዲህ ይሆናል ብዬ አንድ ቀንም አስቤና አልሜ ያላውቅም ነበር። ግን ደግሞ መድብልን በደንብ አድርጌ ነው ያፈቀርኩት የወደድኩት ብላ ተናዘዘች። ሞገስና መድብል ቁጭ ብለው እያወሩ ባለበት ሰዓት እኔ ምልህ አንተ ግን በጣም የሚያስደነግጥና የሚያጓጓ ነገር ምንድን ነው ብሎ አለው። ቆይ በተደጋጋሚ ስሟን ስጠራልህ እየተረበሽክና እጅ ሁሉ እየተንቀጠቀጠ ነው። ምንድን ነው ያልነገርከኝ ነገር አለ ወይ ብሎ ሲለው፣ አይ እኔማ ሁሉንም ነገር ነግሬሃለሁ፣ ግን ደግሞ ይች ልጅ የግድ ከዛ ቤት ማስወጣት አለብን ብሎ ሲለው፣ ታዲያ የምንለፋውና የምንማስነው ለማን ሆነና? እስኪ ንገረኝ መድብል፣ እኔ እኮ እስከ መጨረሻው ድረስ ከጎንህ ነኝ ብሎ ሲለው፣ እርግጠኛ ነህ ግን ፎቶዋ ወይም ሁሉ ነገሯ የለህም? እንዴት ሊመሳሰል ይችላል? ማለቴ በሁሉም ነገር? አይ ይሄማ ሊሆን አይችልም እያለም ብቻውን ሲያብድ፣ አንተ ሰውዬ እውነት ለመናገር አሁንማ ዝም ብዬ ሳስብህ እያበርኩ ሁሉ ይመስለኛል። ስልኩን አንጣውና እንሞክረው ብለው ሲደውሉላት ሰገን በጣም ደነገጠች። ቆይ አንተ ማነህ? የእውነት እኔ የማውቅ ሰው ነህ ሆይ እያለች ስትል፣ መድብል ጀግናውም አዎ ቆይ አንቺ ማነሽ? ብቻ እኔ የጠረጠርኩት እንዳይሆን እያለች ብቻዋን ስታወራና እሱም ደግሞ አይ እኔም የጠረጠርኩሽ እንዳትሆኝ ብቻ እባክሽን ውሸት ነው በሉኝ እየተባባሉ እስ በራሳቸው ማበድና መጨለሉን ጀመሩለት። አክሊሉ ለዘመናት እወድሽና አፈቅሬሽ የነበረው ዛሬ ደግሞ በጥላቻ አይን ነው እያየሁሽ ያለሁት ብሎ አላት። ትሰምኛለሽ? እኔ ሁሉንም ነገር በፍቅር ለማስረዳት ሞክሬ ነበር። አንቺ ግን ፍጹም እሽ ልትይኝ አልቻልሽም። ስለዚህ ዛሬ ደግሞ በሚያስደነግጥና በሚደንቅ ሁኔታ እኔ እንደፈለግኩ እያሰቃየሁሽ ነው። ቆይ ግን ለምንድን ነው የማልገልሽ? ታውቂያለሽ፣ በተደጋጋሚ ለመግደል አንቺን እፈልግና ግን ደግሞ ውስጤ በፍጹም እየቻለልኝ አይደለም። ታዲያ ይህ ነገር ለምንድን ነው ሰገን የማልገልሽ? ለማንኛውም አሁን ቆንጆ ጥፊ በደንብ አድርጌ ስለጠፈጠፍኩሽ ነገ ነው የምትነሽው። እኔ ደግሞ አሁን ሂጄ ከቴቴ ጋር ማውራት አለብኝ ብሎ ከቴቴ ጋር ሂዶ እያወራ ባለበት ሰዓት እኔ ምልህ በተደጋጋሚ ያች ሴትዮ የእውነቴን ነው ምልህ አንተን መጥፎና አረመኔ ሰው ነው እያለች ታወራኛለች። ስለዚህ ይች ልጅ አብዳለች። ለምንድን ነው የእውነቴን ነው አሳልፈህ የማትሰጣት ብላ አለች። እኔ እኮ ነግሬሽ ነበረ
ነግሬሽ ነበረ እትዬ፣ እውነት ለመናገር በሚያስጠላ ሁኔታ ይች ልጅ እብድ ናት ብዬ በተደጋጋሚ ስነግርሽ አንቺ ግን አላመንሽኝም ብሎ አላት። ታዲያ ምን ልበል? አንድ ጊዜ የምታወራው ጥሩ፣ አንድ ጊዜ የምታወራው መጥፎ። ኧረ እባክህ ተወኝ ልጄ ተው። እኔ ምልሽ ሌላውን ተይውና ይህንን ቤት ልሸጠው ነው ብሎ አላት። ምን እያልክ ነው? እኔ 7-8 ልጆችን እየፈለግኩ አንተ ግን ልሸጥ ነው ብለህ